ኢራን ትራምፕን ቀደመቻቸው። በሆርሙዝ ሰላጤ በኩል ሌላ ግንባር ከፈተች። የኢራን አሜሪካ የሆርሙዝ ሰላጤ ፉክክር ከብዷል። አንዳቸው በሌላኛቸው ላይ የኃይል የበላይነትን ለመያዝ ከባዱን ትንቅንቅ እያቀጣጠሉት ይገኛል። ዶናልድ ትራምፕ የአሜሪካ ጦር የንግድ መርከቦችን በሆርሙዝ በኩል እንዲያልፉ እንዲያስጅብና ለማንኛውም ጣልቃ ገብነት በኃይል ምላሽ እንደሚሰጥ መናገራቸውን ተከትሎም ኢራን ቀድማ ተኩሳለች። ተኩሱ የአሜሪካን መርከብ ከመምታት ያለፈ ሌላኛውን ግንባር ይጠቁማል እየተባለ ይገኛል። ከሆርሙዝ ጋር ተያይዞ እየተከፈተ ያለውን ሌላኛውን የኢራን አዲስ ግንባር ከማየታችን በፊት አነጋጋሪ የሆነውን የኢራን ወታደራዊ ኃይል በአሜሪካ መርከብ ላይ የወሰደው እርምጃ ከትራምፕ እቅድ ጋር እናነጻጽር። የኢራን አሜሪካ ትንቅንቅ ሆርሙዝን ማዕከል ማድረጉን ተከትሎ ውጥረቱ አይሏል። የኢራን ወታደራዊ ኃይል በሆርሙዝ ሰላጤ በኩል ለማለፍ በሞከረ የአሜሪካ የባህር ኃይል መርከብ ላይ 2 ሚሳኤሎችን ተኩሷል። በጉዳይ ላይ ሮይተርስ የኢራን መገናኛ ብዙሃንን ጠቅሶ እንደዘገበው ከሆነ መርከቡ ከእስላማዊ ሪፐብሊክ ኢራን የባህር ኃይል የተሰጠውን ማስጠንቀቂያ ባለመቀበሉም የሚሳኤል ጥቃት ኢላማ በመሆን መመታቱንና ጉዞውን መቀጠል ባለመቻሉ አካባቢውን ጥሎ እንዲሄድ ተገዷል። በመርከቡ ላይ ተፈጸመ ስለተባለው የሚሳኤል ጥቃት ከአሜሪካ በኩል የተሰጠ ፈጣን ማረጋገጫ ቢኖርም ትራምፕ የአሜሪካ ጦር የንግድ መርከቦችን በስልት በኩል እንዲያልፉ እንደሚያጅብና ለማንኛውም ጣልቃ ገብነት በኃይል ምላሽ እንደሚሰጥ መናገራቸውን ተከትሎም ጥቃቱ መፈጸሙ አስገርሟል። ይህን ተከትሎም ከፍተኛ የሆነ ትኩረትን አግኝቷል። በሆርሙዝ ሰላጤ ላይ ትልቅ እቅዳቸውን ይፋ ያደረጉት አነጋጋሪው ፕሬዝዳንት ዶናልድ ትራምፕ ሀገራቸው በሆርሙዝ ሰላጤ ማለፍ ተስኗቸው የቆሙ መርከቦችን ለመምራት የሚረዳና የነጻነት ፕሮጀክት የተሰኘ እቅድ ሰኞ ሚያዝያ 26 ቀን 2018 ዓ.ም እንደሚጀምር ገልጸው ነበር። የአሜሪካ የባህር ኃይል ወደ ሆርሙዝ ሰላጤ ለመግባት ያለውን ዝግጅት ያሳያል። በጉዳዩ ላይ ፈጣን ምላሹን የሰጠው የኢራን ጦር የአሜሪካ የባህር ኃይል ወደ ሆርሙዝ ሰላጤ የሚገባ ከሆነ ጥቃት እንደሚፈጽም አስጠንቅቆ ነበር። ጥቃቱ የተሰነዘረው ከዚህ ማስጠንቀቂያ በኋላ መሆኑ ይታወቃል። ዶናልድ ትራምፕ በሰላጤው መንቀሳቀሻ የቆሙ መርከቦችን እየመሩ ለማስወጣት መወሰናቸውን ይፋ ማድረጋቸውን ተከትሎም የኢራን ማዕከላዊ ዕዝ ባወጣው መግለጫው ማንኛውም የውጭ ኃይል ወደ ወሽመጡ ለመግባት ሆነ ለመቅረብ ቢሞክር በተለይ የአሜሪካ የጦር ኃይል ጥቃት እንደሚፈጸምበት ገልጾ ነበር። ሜጀር ጄኔራል አሊ አብዱላ ኢራን በተደጋጋሚ ወሽመጡን በጦር ቁጥጥር ስር መሆኑና ለማለፍ የሚፈልግ በሁሉም ሁኔታዎች ስር ከቴህራን ጋር መተባበር እንደሚያስፈልግ መናገራቸው ይታወሳል። እሁድ ዕለት ትራምፕ መርከቦቻቸው በሆርሙዝ ሰላጤ የቆሙባቸውን ሀገራት እንደሚያግዙ መናገራቸውን ተከትሎም የአሜሪካ የባህር ኃይል ወታደሮቹና የጦር አውሮፕላኖቹን ዝግጁ ማድረጉ ማሳወቁ ደግሞ ውጥረቱን የበለጠ አባብሶታል። ትራምፕ በሆርሙዝ ሰላጤ የቆሙ ያሉና አሜሪካ ድጋፍ ልታደርግላቸው መሆኑን የነገረቻቸው የትኞቹ ሀገራት መርከቦች እንደሆኑ በይፋ አላሳወቁም ነበር። መረጃዎች እንደሚጠቁሙት 20 ሺህ መርከብ ሰራተኞችና 2000 መርከቦች መንቀሳቀሻ አጥተው እንደተጉላሉ ይገኛል። ዶናልድ ትራምፕ እነዚህ መርከቦቹን ሌላ መርከብ የሚያሳልፉት ግልጽ ባያደርጉም የአሜሪካ የባህር ኃይል የትራምፕን ፕሮጀክት ፍሪደም እንዴት አድርጎ እንደሚያስፈጽም ይፋ አድርጓል። የዩናይትድ ስቴትስ ማዕከላዊ ዕዝ ጦር በሆርሙዝ ሰላጤ የንግድ መርከቦች ላይ ያለ ችግር እንዲንቀሳቀሱ ለማስቻል ፕሮጀክት ፍሪደም ሚያዝያ 26 ድጋፍ ይሰጣል ብሏል። ይህ ድጋፍም ወደ 15 የሚጠጉ ወታደሮችና ኢላማቸው ላይ የሚመቱ ሚሳኤል አውዳሚዎችን ብሎም 100 አውሮፕላኖችን የሚያካትት እንደሆነም ተነግሯል። ሴንትኮም በባህሩ ላይ የሚካሄደው የዓለም 1/4 ነዳጅና ከፍተኛ መጠን ያለው የማዳበሪያ ምርት በሆርሙዝ ሰላጤ በኩል እንደሚጓጓዝ ገልጿል። ኢራን በበኩሏ ከየካቲት ወር መጨረሻ ጀምሮ በወሽመጡ ላይ የሚደረግ እንቅስቃሴ ሙሉ በሙሉ አግዳለች። ዩናይትድ ስቴትስም ወደ ኢራን ወደቦች መርከቦች እንዳይገቡና እንዳይወጡ እገዳ መጣሏ ይታወሳል። ኢራን ሰላጤው የመጨረሻ አቅሟ ስለሆነም ስትፈልግ ብቻ የምትከፍተው አደገኛ መሳሪያ ሆኖም ብቅ ብሏል እየተባለ ይገኛል። ይህን ታሳቢ ያደረጉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን ሆርሙዝ ሰላጤ ላይ ለማንበርከክ ትልቅ እቅድ ይዘው መጥተዋል። የትራምፕ የሆርሙዝ እቅድ ኢኮኖሚ ተኮር ሆኗል። ኢራን ሆርሙዝ የገቢ ምንጯ ጭምር ስለሆነም ትራምፕን ኢኮኖሚ አንቀው ለመያዝ ግብግብ ላይ ናቸው። የኢራን አዲሱ ግንባር የአሜሪካ ኢኮኖሚ ላይ ሙሉ በሙሉ ያነጣጠረ ነው ተብሏል። የአሜሪካ የሆርሙዝ ዘመቻ የኢራን ኢኮኖሚን መምታት ላይ ያነጣጠረ መሆኑ ይታወቃል። አሁን ባለው ሁኔታ ሁለቱ ሀገራት የኢኮኖሚ ጦርነት ለመጀመር ሆርሙዝ ላይ አቅም እየተፈታተሹ ነው ማለት ይቻላል። የኢራን አሜሪካ ትንቅንቅ እየከበደ የመጣውም ከዚህ አንጻር ሲታይ ነው። ሰላጤውን ማዕከል አድርጎ ወደ አደገኛ ምዕራፍ እየተሸጋገረ ያለው የሀገራቱ ከባድ ፍልሚያ በአዳዲስ ዘመቻ እቅዶች ታጅቦም አድማሱን እያሰፋ ይገኛል። በአዲሱ ግንባር መሰረት የኢራን አሜሪካ ትንቅንቅ ወደ ኢኮኖሚ ጦርነት እየተቀየረ ይገኛል። አንዳቸው ሌላኛቸውን ለማሸነፍም ኢኮኖሚ ማድቀቅ ዋና እቅድ አድርገው እየተንቀሳቀሱ ይገኛል። ኢራን ከዚህ ቀደም የአሜሪካ የጦር ሰፈሮችን ማጥቃት ላይ ትኩረት ማድረጓ ይታወሳል። በዚህም ያቀደችውን አሳክታለች። እንደ ሲኤንኤን የምርመራ ዘገባ ከሆነም በርካታ የአሜሪካ ጦር ሰፈሮች በኢራን ስልታዊ ጥቃቶች ወድመዋል። በዚህም አሜሪካ ከሁለተኛ የዓለም ጦርነት በኋላ የመጀመሪያውን ወታደራዊ ኪሳራ በማስተናገድ ከፍተኛ ወታደራዊ በጀት ይዛለች። እናም ጦርነቱ ተመልሶ የማገርሸት ዕድሉ ከፍተኛ ሆኗል እየተባለ ይገኛል። ኢራን አሜሪካ ሆርሙዝ ላይ የእግረኛ ጦርነት ከፍታለች በሚል የእግረኛ ጦር ከማዘጋጀት ባለፈም ኢኮኖሚያዊ ውጊያ ለመክፈት ዝግጅት ማድረጋቸውን አዲሱ የኢራን መሪ ሙጅታባ ካሜኒ ማስጠንቀቃቸውን መረጃዎች ጠቁመዋል። ሙጅታባ ካሜኒ አሜሪካንን ማሸነፊያው የኢኮኖሚ ውጊያ መሆኑን አምነዋል። ዶናልድ ትራምፕም ኢራንን ማንበርከኪያው ብቸኛው መንገድ የኢኮኖሚ ምንጯን ማድረቅ እንደሆነ አምነዋል።
ይህን ወሳኝ እቅዳቸውን ለመተግበርም በሆርሙዝ ሰላጤ ይፋዊ ዘመቻ እያካሄዱ ይገኛል። የትራምፕ የተጠናከረ የሆርሙዝ ሰላጤ ዘመቻን ተከትሎም ኢራንም ከታወቀው ዘመቻ ወጣ ብላ ሾን በሾህ እያካሄደች ይመስላል። በአሜሪካ ላይ ኢኮኖሚ ውጊያ በመክፈት የድርድሩ አሸናፊና ለመዝለቅ ከፍተኛ ዝግጅት አድርጋለች። ይህም ከተለመደው የኢራን ዘመቻ ወጣ ያለ አዲስ የኢኮኖሚ ግንባር ተብሏል። ሜሪት ፕሮፐርቲስ ከ1.7 ሚሊዮን ብር ሙሉ ክፍያ ጀምሮ ዘመናዊ ንግድ ሱቆችን በመሃል መርካቶ ተክለ ሃይማኖት አቀረበ። ጂ+4 ዱባይ ሞል ስታንዳርድ የሆኑት ሞሎች ከ11 ካሬ እስከ 2000 ካሬ አማራጭ ያላቸው ሲሆን ከ440 ሺህ ብር ቅድመ ክፍያ ጀምሮ በአንድ ዓመት ጊዜ ውስጥ ይረከባሉ። በተመሳሳይ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፊት ለፊት እስከ 30% ቅናሽ የተደረገላቸው መኖሪያ ቤቶችንም ማክለናል። ባለ 1 መኝታ በ4.2 ሚሊዮን ሙሉ ክፍያ፣ ባለ 2 መኝታ በ8.3 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ11.3 ሚሊዮን ሙሉ ክፍያ። አሁኑን ይደውሉ። ስልክ 0961172493 0993472559 ሜሪት ፕሮፐርቲስ። የሆርሙዝ ሰላጤ የጦርነት ስጋት። ጦርነቱ እየተቀየረ መጥቷል። በርካቶች ኢራን አሜሪካ ትንቅንቅ የውሃ ጦርነት ወይም የኢኮኖሚ ጦርነት ያስከትላል የሚል ስጋትም ትንተናቸውን እየሰጡ ይገኛል። በእርግጥም የጠባቡ ሰርጥ ፉክክር ኢኮኖሚ ማዕከል አድርጓል። ትራምፕ ኢራንን አንቀው ያላትን ብቸኛ የኢኮኖሚ ምንጭ ለማድረግ የቻሉትን ሁሉ ሲያደርጉም ኢራን በበኩሏ ሆርሙዝ ሰላጤ ላይ ብቁ ተፋላሚ ሆና ለመቀጠል የአሜሪካ የጦር ሰፈሮችን ስታጠቃ እንደነበረ ሁሉ የአሜሪካ ኢኮኖሚ የጀርባ አጥንት በተባሉት ተቋማት ላይ ጥቃት ለመሰንዘር የመጨረሻ ዝግጅቷን ማድረጓ ተገልጿል። ዶናልድ ትራምፕ ኢራንን በቀን $500 ሚሊዮን እያስወጧት እንደሆነም ከዚህ ቀደም መዘገቡ ይታወሳል። ኢራኖች የካርክ ደሴት ሙሉ በሙሉ ሞልቶ የነዳጅ ዘይት ማስገባት ወደ ማስወጣት አይችሉም የሚል ሪፖርት በአሜሪካ ባለስልጣናት በኩል ቀርቦ ነበር። ኢራን በበኩሏ ለዓለም አቀፍ የኤነርጂ አቅርቦት እጅግ ወሳኝ በሆነው የሆርሙዝ ሰላጤ በኩል በሚያልፉ የጭነት መርከቦች ላይ ከጣለችው አዲስ የጉዞ ቀረጥ የመጀመሪያውን ትልቅ ገቢ መሰብሰቧን ይፋ በማድረግ የስነ ልቦና ጦርነቱን ተቀላቅላለች። ከዚያ በኋላም 52 ኢራን መርከቦች በ72 ሰዓታት ውስጥ የአሜሪካን ክልከላ ጥሰው ማለፋቸውም ይፋ መደረጉ ይታወሳል። አሁን ደግሞ የአሜሪካ መርከብን መምታቷንና ቀድማ እንደተኮሰች የሚያረጋግጡ መረጃዎችም እየወጡ ይገኛል። ይህም በሆርሙዝ ሰላጤ ያለውን ውጥረት መጨመሩን የሚያሳይ ነው። እንደ አዲስ ካገረሸው አዲስ የውጊያ ግንባር እያደገ ያለውን የሆርሙዝ ሰላጤ ትንቅንቅ ተከትሎም የመርከቦች እንቅስቃሴ ይበልጥ ተገድቧል። ከዚህ ጋር ተያይዞም ሆርሙዝን ለማቋረጥ የሚሞክሩ መርከቦች በቀጠናው እየተካሄዱ በሚገኙ ወታደራዊ ዘመቻዎች ምክንያት አደገኛ የደህንነት ስጋት እንደሚገጥማቸው የዩናይትድ ኪንግደም የባህር ላይ ትራንስፖርትና የንግድ ሥራ ማዕከል ማስጠንቀቁን ተጨማሪ ውጥረት ፈጥሯል። የባህር ትራንስፖርት ባለስልጣኑም መርከቦች የፈንጂዎችን አደጋ አሊያም ባሰቡት መስመር የሚኖር ሌላ አደጋ ስጋትን ከግምቱ ሊያስገቡ እንደሚችሉ ተናግረዋል። በሆርሙዝ ሰላጤ ውስጥ ማለፍ አሊያም በጉዞ መለያ ስፍራ መጓዝ በጣም አደገኛ መሆኑን ባለስልጣናቱ አያይዘው ገልጸዋል። ባለስልጣናቱ ምክንያታቸውን ሲያስረዱም እንዲወገዱ ያልተደረጉ ፈንጂዎች ሊኖሩ እንደሚችሉ አሊያም ደህንነቱ ያልተጠበቀ መስመር ሊሆን እንደሚችል በመግለጽ ነው። የጉዞ መለያ መስመር ማለት በሆርሙዝ ሰላጤ የሚያልፉ መርከቦችን በሚመለከት እንደ አውሮፓውያን አቆጣጠር 1968 የተደረሰ ዓለም አቀፍ ስምምነት ነው። የሆነ ሆኖ ሆርሙዝ ሰላጤን ማዕከል ያደረገው ኢራን አሜሪካ የመጀመሪያ የሆነው ትንቅንቅ ወደ ኢኮኖሚ ውጊያ ማምራቱ አሳሳቢ ሆኗል። ኢራን ሆርሙዝ ሰላጤ ላይ የአሜሪካ ጥቃት የሚሰነዘርባት ከሆነና ከተኩስ አቁም ስምምነት በኋላ እየታየ ያለውን የጦርነት ዳመና ከፈነዳ አዲስ ግንባር ለመክፈት ተዘጋጅታለች ነው የተባለው። ዶናልድ ትራምፕ ኢራኖች ተከፋፍለዋል፣ አብቅቶላቸዋል አይነት የስነ ልቦና ጦርነት እያቀጣጠሉ ባሉበት በዚህ ወቅት ኢራን የአሜሪካን ኢኮኖሚ ኢላማ ያደረገ ዘመቻ ለመክፈት ዝግጁ መሆኗን ከመሪዎቿ ላይ መረዳት ይቻላል። ኢራኖች መለያችን ያሉትን አንድነትና ጽናትም ለማጠናከር እንቅስቃሴ ላይ ናቸው። አሁን በአስጊ ሁኔታ ሆርሙዝ ሰላጤ የቀጠለው ፉክክር ተካሯል። የኢራን ጦር ወደ ሆርሙዝ ሰላጤ ሊገባ የነበረን የአሜሪካ የባህር ኃይል አውዳሚ የጦር መርከብን በሁለት ሚሳኤል መምታቱን ብሎም ወደ ወሽመጡ እንዳይገባ መከልከሉን መግለጹን ተከትሎም አሜሪካ ብታስተባብልም ለመልስ ምት ያዘጋጃል ተብሎ ይጠበቃል። የኢራን መንግስት መገናኛ ብዙሃን የአገሪቱን የጦር ህዝብ ግንኙነት ጠቅሰው ባወጡት ዘገባቸው ከእስላማዊ ሪፐብሊክ ባህር ኃይል በተሰጠ ጠንካራና ፈጣን ትዕዛዝ የአሜሪካና የጽዮናዊ ጠላት አውዳሚ መርከቦች ወደ ሆርሙዝ ሰላጤ እንዳይገቡ ተከልክለዋል ሲሉ ተደምጠዋል። ከፊል ይፋዊ የዜና ወኪል የሆነው ፋርስ ኢራን የባህር ኃይል ሰፈር መገኛ በሆነው ጃክስ ወደብ አቅራቢያ አንድ የጦር መርከብ በሁለት ሚሳኤሎች መምታቷን ዘግቧል። የጦር መርከቡም በወሽመጡ ደቡባዊ መግቢያ በኩል ሲቀዝፍ የነበረው የባህር ላይ ትራፊክና የመርከብ ጉዞ ደህንነትን በመጣስ እንደሆነም ዘገባው ጠቅሷል። እንደ ፋርስ ዘገባ ከሆነም የአሜሪካ የጦር መርከብ ለማፈግፈግና ከአካባቢው ለመሸሽ ተገዷል። የአሜሪካ ባለስልጣናት ግን የጦር መርከቡ በኢራን ሚሳኤሎች ተመትቷል መባሉን አስተባብለዋል። የኢራን ጦርን ያለው ትራምፕ የአሜሪካ ጦር በወሳኙ የባህር ወሽመጥ ማለፊያ አጥተው የቆዩ መርከቦችን ጉዟቸውን እንዲቀጥሉ እገዛ እንደሚያደርግ ከተናገሩ ከሰዓታት በኋላ ነው። ፕሮጀክት ፍሪደም በተባለው በዚህ ዘመቻ ላይ 15 ወታደሮች፣ ሚሳኤል ተሸካሚ አውዳሚ መርከቦች፣ ከ100 በላይ ተዋጊ አውሮፕላኖች እንደሚሳተፉ ተገልጿል። ይህን ተከትሎም ኢራን ለአሜሪካ ዛቻ ምላሽ ለመስጠት ዝግጁ መሆኗን የገለጸች ሲሆን ከሆርሙዙ ትንቅንቅ ትይዩም ኢኮኖሚያዊ ውጊያ ለመክፈት ዝግጁ መሆኗን ገልጻለች። ከ2 ሰዓታት በፊትም ኢራን ለአሜሪካ ዛቻዎች ምላሽ ለመስጠት ዝግጁ መሆኗን ገልጻለች። ፕሬዚዳንት ትራምፕ የአሜሪካ ጦር በሆርሙዝ ሰላጤ በኩል ከሰኞ ጠዋት ጀምሮ መርከቦችን ማስወጣት እንደሚጀምሩ መግለጻቸውን አስመልክቶም ኢራን ምላሽ ሰጥታለች። ባለፈው ወር በአሜሪካ ቁጥጥር ስር የዋለችው የኢራን መርከብ 22 ሰራተኞች ለፓኪስታን ተላልፈው መሰጠታቸው ተገልጿል። አበቃን። ሰናይ ጊዜን ተመኘን።